ማለት ቆይ ተረጋጊ። ልቀቀኝ ብያለሁ ሚኪ። አለቅሽም አሰሚም እንዴ? ምን ሆነሽ ነው? እንዴ ስሜታዊ ሆነሽ ይለሽ ምንም ነገር ማድረግ የለብሽም። ተረጋጊ። ልቀቀኝ። ከኔ ጋር ምንም የምናወራው ነገር የለም። እሺ አንተ ማውራት ያለብህ ከህግ ጋር ነው። ቆይ ከልብሽ ነው ነገር ለኔ ያልሽኛለሽ ነው ወይ ንገሪኝ። እንዴ እውነት አንቺ እኔ ማለት ነሽ? ቆይ ምንድነው እሱ ንገሪኝ እስቲ። እባክህን ሚኪያስ ማስመሰሉን ተው እሺ። በጭራሽ እኔ ልሸውደኝ አልችልም። እኔ ምንም አላስመሰልኩም። ኧረ እባክህ ቆይ ከዚህ በላይ ምን ማስመሰል አለ? ትርሲትን ራስህ አስገድላት እያለቀስ ቀበርካት። ከዛ በትወና ሁሉንም ሰው አሳመንክ። እሺ ከዚህ በላይ ምን ማስመሰል አለ? ንገረኛ። ለዚህ ትወናማ ኦስካር ይገባሃል። አንቺ የምትይው ግን ታውቆሻል ማለት እንዴ? ትርሲትን አስገድላታል እኮ ነው ያልሽኛለሽ። ቆይ እንዴት ነው ትርሲትን ላስገድላት የምችለው? ሚስቴ እኮ ነች። ተይ እንጂ ማለት ተይ። አትዋሽ ሚኪ አትዋሽ። ውሸታም ነሽ ውሸታም። እንዴ ቆይ እኔ ግራ የሚገባኝ ከአንድ ወንድምሽ አንድ ተራው መሪ ልታምኚ ነው እንዴ? ማለት ምን ሆነሻል? እኔ ወንድምሽ ነኝ። አይ በጭራሽ እኔ እንዳንተ አይነት ወንድም የለኝም። እያንዳንዱ ነገር አውቃለሁ። ለማጭበርበር አትሞክር። ሁሉንም አውቃለሁ። እንግዲያውስ እኔ ምንም የደበኩሽ ነገር የለም። ያ የተረገመ ወንበዴ የሆነ ሰውዬ አይምሮሽ ለመመረዝ የፈጠረው ዘዴ ነው። ልንገርሽ፣ እውነት በጣም ነው ያዘንኩብህ። በጣም ቆይ እንዴት ነው ብሩክን ልታስገድለው የምትሞክረው? ወንድምህ እኮ ነው ወንድምህ። ማለት ተይ በእናትህ ዝም በይ፣ አትቀባጥሪ። እኔ ብሩክን ለመግደል ምንም የሞከርኩት ሙከራ የለም። አንተ ነገ ለኔ አትመለስም፣ ለኔ ለእህትም አትመለስም ሚኪ። ቆይ ብሩክ እኮ ወንድምህ ነው፣ ያለውን ነገር በሙሉ የሰጠ ወንድምህ። ቆይ እንዴት በሱ ክፉ ነገር ታስባለህ? ጭራቅ ነሽ ጭራቅ። ቆይ ለምን ተረጋግታችሁ ለመነጋገር አትሞክሩ? ምን ሆናችኋል? አንተ አገባም። እሺ ተከስተ ዝም በል፣ አንዲት ቃል እንዳትተነፍስ። ሰማኸኝ አይደል? ነግሬሃለሁ። ቆይ ብሩክ እንደዚህ ሆኖ ብታገኘው ማገዝ እንጂ ነበር የነበረብህ አንተ። ቆይ እንዴት በሱ ላይ ክፋት ታስባለህ? ደግሞስ ቆይ እሱን ገል ለምን ትጠቀማለህ? እሱ እኮ ልክ እንደ ወንድምህ ነበር ማለት። ቆይ ለምን አትረጂኝም? አንቺ እኮ እያወራሽ ያለሽው ያ ተንከስ የፈጠረውን የፈጠራ ወሬ ነው እንዴ? ዝም በል በቃ። አሁን ሲያወራት እንዴት እንዳስጠላኝ። ያደግና ይዋንክ ይሆን የለም ለምን እንደዚህ ታደርጋለህ? ለምን? ተረጋጊ ማለት ተረጋጊ። እኔ ምንም አላደረኩም። ምንም አላደረኩም። አትዋሸኝ ወንድሜ አትዋሽ። ቆይ ብሩክን ላስገድለው ከፈለኩ እስካሁን እንዲኖር ለምን እፈቅድለታለሁ? ንገሪኝ እስኪ። ቆይ ለምን እፈቅድለታለሁ? ማስገደል አልችልም አሁን? ይሄን ሌላ ተንኮል አስበሃል? እሱንስ በምን አውቃለሁ? ምንም ያሰብኩት ነገር የለም። እመኚኝ እህቴ። ከዛ የተረገመ ሰውዬ እኔን ወንድምሽ ነው ማመን ያለብሽ። በጭራሽ አላምንህም። ማለት ትናንት መጥቶ አንቺንም ቤተሰብሽንም ሲያሰቃይ የነበረ ነፍሰ ገዳይ የነገረሽን ውሸታም ነሽ። እኔን እስር ቤት ታስወረውሪ ነው? ነፍሰ ገዳይ ታስብኝ ነው ወይ? በጣም ጥሩ። እንደዛ ከሆነ ሂጂና ወንድሜ ነፍሰ ገዳይ ነው በያቸው። ከዛ እኔንም አሳስሪኝ፣ አንቺም ደስ ይበልሽ። ምን ይዘጋሻል? ሂጂ ተናገሪ። ሂጂና ወንድሜ ነፍሰ ገዳይ ነው፣ አጭበርባሪ ሌባ ነው፣ የሰው ነፍስ አጥፍቷል ብለሽ ለፖሊሶች ተናገሪ። ከዛ ታሰርሽ። ማለት እኔን ምን እንደሚቆጨኝ ታውቂያለሽ? እኔን ምን እንደሚያሳዝነኝ ታውቂያለሽ? ከምንም በላይ በእህቴ አለመታመኔ፣ እስር ቤት ከመግባቴ በላይ በአንቺ አለመታመን እኔን የሚጎዳኝ። ይህንን ወቅ። እሺ በጣም ነው የማዝነው ማለት በጣም። እሺ አሁን ደክሞኛል። ከአንተ ጋር የምጨቃጨቅበት ጉልበት የለኝም። አባቴ ጋር ውሰደኝ፣ ደክሞኛል። እሺ ግን ለአባዬ አሁን የምታወሪውን ውሸት እንዳትነግሪው። ኧረ እባክህ እኔ ባልነግረው መስማቱ ይቀራል ብለህ ነው? የሆነ ቀን ምን አይነት ልጅ እንዳሳደገ ይገባዋል። የውሸት ወሬ ነግረሽው አባዬ እንዲያዝንብኝ አልፈልግም። የምልሽን ብቻ አድርጊ፣ እንዳትነግሪው። እነግረዋለሁ ሚኪያስ፣ ሁሉንም ነገር እነግረዋለሁ። እንዴ ቆይ ማለት ምን ሆነሻል እንዴ? ያ የተረገመ ሰይጣን ቆይ ምንድን ነው ያደረገሽ እንዴ? ምን ሆነሽ ነው እኔ እንደዚህ የምትናገሪኝ? ታውቆሻል ግን ክብር የማይገባ ሰው እንደሆንክ ማሳይቶኛል። ስለ ሁሉም ነገር ስትረጋጊ እናወራለን ማለት። አሁን ግን አይምሮሽ ምንም ልክ አይመስለኝም። በቃ ለአባዬ ግን ምንም ነገር እንዳትነግሪው እየነገርኩሽ ነው። እሺ አሁን አትጨቃጨቀኝ። አባቴ ናፍቆኛል። ከዚህ እንሂድ። ስሚ አባዬ ከሰማ ከእጃችን ላይ ያመልጠናል፣ ይሞትብናል ማለት። አባዬ ምንም እንደውን የምትፈልጊ ከሆነ ጸጥ በይ። ይህንን የትርክት ወሬሽን ዝም በይ። አሁን ማረፍና አባቴ ማቀፍ ነው የምፈልገው። እንሂድ። ተገዝተ እህቴ አባቷን አፍቋታል።። ምን ከሰበሰ?
አሁን እንዴት ነው? ፊትህም ጥሩ ነው፣ የተሻለ ትመስላለህ። ደህና ነኝ። አንተ ያመጣልኝ ጸበል ከጠጣው በኋላ ጤናዬንስ ደህና ነኝ። ተመስገን። ያው ካመኑበት ከጸበል በላይ ምን መድኃኒት አለ ብለህ? እውነትህን ነው። እንደው የልጄ ነገር ሰቀቀኑ ገደለኝ እንጂ ጤናዬንስ ደህና ነኝ። አይ የወለደ አንጀት እኮ ይሳሳል። ግድ የለም መገኘቱ አይቀርም፣ አታስብ። የሆነ ነገር ሆናብኝ ቢሆን እንኳን ወጥቼ እንዳልፈልጋት እንደምታይ ነኝ። አንተማ ቤት በኩል አልተሳካለትም እንጂ ሚኪያስም እኮ ቀን ከሌት እየደከመ ነው። እሱን ቶ ለእህቱ እንኳን ዋስ ጠበቃ የማይሆን ልጅ እንደው እዛው ሽል ሆኖ በቀረ። አረ እንዲህ አይባልም። ብቻ ፈጣሪ የተሻለ ቀን ያምጣ። እንደዛ ብሎ መጸለዩ ነው የሚሻለው። እንግዲህ እኔም ልረፍ፣ አንተንም በጠዋት አደከምኩ። አረ ችግር የለም። አዎ አረፍ በል። ያው ከፈለከኝ ታዲያ አለሁ። እሺ ሰላም። እሺ ሰላም ዋል። ሰላም ዋል። ወይ ልጄ የት ሆነሽ ይሆን? አሁንስ ጠረንሽም ሳቅሽም ጠፋኝ። የት ብዬ እንዴት አድርጌ ልፈልግሽ? አንቺ አልናፍቅሽም? አባቴ እንዴት ሆኖ ይሆን አቴ? ወጥቼ እንዳልፈልግሽ ተያዝኩ። ምነው አምላኬ፣ ምን አለ አንድ ጊዜ አይኗን ብታሳይ፣ እኔም እርፍ ብል፣ ሞታም እንደሆነ እርሜን ላውጣ። እባክህ አምላኬ የልጄን አይን አሳይ፣ ወደ ቤቷ መልስልኝ። እባክህ ለምን የአይኔ ማረፊያ ደስታዬን አትንጠቀኝ። እመብርሃን አዘኝቱ የልጅን ነገር አንቺ ታውቂያለሽ። እባክሽን እባክሽን ልጅሽ እንዲራራልኝ ለምኝ። እባክሽን እመብርሃን አዛኝቷ እባክሽን ልጄን አሳይ። እመብርሃን እባክሽን። በቃ ደርሰናል። ወደ ልጅና እንግባ። ምንድን ነው? ለምንድን ነው እንደዚህ የምታየው? ስሚ ማህሌት፣ ተረጋጊና ቅድም ለአባዬ እነግረዋለሁ ያልሽውን ነገር ደግመሽ እንዳታስቢ። ታውቃለህ ሚኪያስ፣ እንደዚህ ፍርሃትህን ሳይ ጥርጣሬ ሙሉ እያደረግከው ነው። ይኸውልሽ በእናትሽ አሁን ምንም አንጓጓሮ መፍጠር አያስፈልግም። ሰሚኛለሽ? ደግመሽ እንዳታስቢው እንዳትነግሩ እያልኩሽ ነው። ያለበለዚያ አባዬ ሞት ይሙት። ይሄንን አይቶ ከሚኖር ቢሞት ይሻለዋል። ቆይ ማህሌት ምን ሆነሻል? ምን እየሆንሽ ነው ያለሽው? እሺ አሁን ልቀቀኝ። ምን ሆነሽ ነው? ልቀቀኝ በቃ። አንቺ ማህሌት፣ አንቺ እንዴ! አንተ ነህ እቺ ሴትዮ ትዕግስቴን ተፈታተነችኝ እንዴ? ወይ ማላናቷን ብዬ እንዳልገላግላት ደግሞ እህቴ ነች። ምን ባደርጋት ይሻለኛል? ማንኛውም ገብተን ነገሮችን እንትን አዎ ልክ ነህ። እንዴት እንዳደረጋት እያያት ነው አይደል? እኔ ለሷ እንዲየሆንኩ ጭራሽ እኔ ላይ በረራ ትገባለች። በጣም ነው የሚገርመው። በጣም አንቺ ነሽ? ተመስገን አምላክ። የአባትሽ ልመና እንደው ቤት ድረስ ይዞሽ መጣ ማለት። እንኳን ደህና መጣሽ። በመጥፋትሽ ሁላችንም ተጨንቀን ነበር። አሁን መጥቻለሁ። እዚህ ነኝ። ደግሞ በመጥፋቴ ስለተጨነቃችሁ በጣም አመሰግናለሁ። አሁን ከጎናችሁ ነኝ። እሺ መጨነቅ የለባችሁ። አባትሽ በጣም ተጨንቆ ነበር። ግን እንዴት እንደዚህ በድንገት መጣሽ? ወንድሟ በጣም ዘት መጣ ማለት ነው። ማን ነኝ እንጂ ከፊ ነኝ እንጂ ናት። እንኳን ደህና መጣሽ። እሺ አመሰግናለሁ። እንኳን ደህና መጣሽ። እሺ አመሰግናለሁ። ማለት እንኳን ደህና መጣሽ። እንዴ እያለቀሽ ነው እንዴ? ለምን ታለቅሻለሽ? አሁን እኮ እኛ ጋር ነው ያለሽው፣ ነፃ ሰው ነሽ። ብሩክ ደህና ነህ? እኔ ደህና ነኝ፣ ግን ከዚህ በኋላ ማልቀስ አያስፈልግም። እሺ አይዞሽ፣ በቃ አይዞሽ፣ አይዞሽ። በርታ በይ እንጂ ዋናው በሰላም መትረፍሽ ነው።
ማለት አባዬ ሲያጣሽ በጣም ስለተጨነቀ ሂጂና ክፍሉን ያለው አግኘው። ነይ አግኘው። አቶ ሚካኤል እንኳን ደስ አለ። ያው በእህትህ መጥፋት በጣም ተጨንቃ ይቻላል። አመሰግናለሁ። ችግር የለውም። በቃ እናንተ ተቀመጡ። አሁን ደህና ነች ማለት ያው አያችኋታል። ደህና ነች። ነይ ማለት ነይ ነይ አባዬ ሰላም በይና ትመጫለሽ። በቃ አባትሽን ሰላም ብለሽ ከመጣሽ በኋላ ሁሉንም ነገር እናወራለንሽ። ተረጋጊ። በቃ ይሱሽ በቃ አርፍ በሏ። ደህና ነች። ለሚጋት በጣም ደስ ይላል። አባትየው በጣም ተጨንቆ ነበር። አሁን ሲያት በጣም ነው ደስ የሚለው። የሆነ ችግርማ አለ ማለት ቆይ ምን ችግር ነው ያለው? አባዬ አንቺ ነሽ ማለት አባዬ እኔ ልጅ ደህና ነሽ? ደህና ነሽ ልጅ ማለት ደህና ነኝ አባዬ። እውነት አንቺ ነሽ ልጅ ነሽ? አባዬ አባዬ በጣም ናፍቀኸኝ ነበር። አባዬ ደህና ነህ? ደህና ነኝ። ተስፋ ቆርጬ ነበር እኮ ዳግም እማላይሽ እማላገኝሽ መስሎኝ ተስፋ ቆርጬ ነበር። እንኳን መጣሽልኝ፣ እንኳን መጣሽልኝ። ደህና ነኝ አባዬ አለሁ። ምንም አልሆንኩም። እሺ ፊትሽ እኮ ልክ አይደለም። ምን ሆነሻል ልጄ? ጎዱብኝ እንዴ? አባትሽ ደካማ ነው ብለው ነው አይደል ልጄ? አሁን እኮ በጣም ደህና ነኝ አባዬ። ደግሞ ምንም አልሆንኩም፣ በህይወት አለሁ። ደስ ብሎኝ እኮ ነው ልጄ። ስላገኘሁሽ ደስ ብሎኝ ነው ልጄ። ናግባ ልጄ፣ ናግባ ልጄ። እምብርሃን ጸሎቴን ሰምታኛለች። ደስ ብሎኛል ልጄ፣ ደስ ብሎኛል። አውቃለሁ ለእንኳን መሆን ማይችል ተራሶ በሚያሳዝን ይኸው ክዛኛል ልጄ፣ ክዛኛል። ናቀፈኝ፣ ናቀፈኝ ልጄ፣ ክዛኛል እኮ ልጄን አመጣህልኝ እኮ ልጄን አመጣህልኝ። ክዛኛል ልጄ፣ ይኸው አበባዬን አመጣህልኝ፣ ልጄን አመጣህልኝ። ፈጣሪ ጸሎቴን ሰማኝ። ልጄን በዓይነ ሥጋ አሳየኝ። ለሱ ምን ይሳነዋል? ተመስገን ተመስገን ነው ጌታዬ። ይቅርታ አድርግልኝ። በድያለሁ። ስለ ሁሉም ነገር ይቅርታ እንድታደርግልኝ እፈልጋለሁ። ዋሽቻለሁ። ቢጨንቀኝ እንጂ የምቆጣ ተቀይሜ እኮ አይደለም። ልጆቼ ናችሁ። ያለ እናንተ ማን አለ? እናታችሁ ትዝ ብላኝ ነው። አብርሃም ብትሆን ብዬ ነው የተከፋሁት። አባዬ በቃውን አታልቅስ እሺ። እኔ በጣም ደህና ነኝ አባዬ። አንድ ቀን እሷ ራሷ እኮ ወደኛ ትመጣ ይሆናል። ልጄ እባክህን ልለምን፣ አንድ ነገር ብቻ እሺ በለኝ። እንዴ አባዬ ምን ሆናል? አንተ ጠይቀኝ እኔም እምቢ ማለት እችላለሁ እንዴ? ልጄ እህትህን ፈልገህ እንዳገኛት እናትህንም ፈልገህ አግኝልኝ። ሞታም ከሆነ እርሜን ላውጣ። እባክህ እባክህ ልጄ ፈልግልኝ። እማዬ እኮ ከጠፋች በቃ ልጄ ዝም ብለህ እሺ በለኝ፣ ዝም ብለህ እሺ በለኝ። ሳልሞት ይህንን ብቻ አድርግልኝ እባክህ፣ እባክህ ልጄ ይህን ብቻ አድርግልኝ። እሺ አባዬ እሺ። አሰማለሁ አሰማለሁ የኔ አባት አሰማለሁ። ልጄ በቃ አባዬ በቃ እሺ። ተረጋጋ። በቃ አሁን መታ የለ። ደስ ብሎኝ እኮ ደስ ብሎኝ ነው ልጆች። እስቲ ነው ቀፍ ነው እስቲ ቀፍ ልጆች። እንዴት ነው ልጅቷን መመለስ ችግር የሚሆነው? እኔ በበኩሌ በጣም ደስተኛ ነኝ። አባቷም የአእምሮ ሰላም አግኝቶ በሰላም ይተኛል። ልጅቷ በሰላም መመለሷ ደስ የሚል ነገር ነው፣ ግን እንዴት ተመለሰች የሚለው በጣም አጠራጣሪ ነው። ምን ያጠራጥራል? ሚኪያስ ከአጋቾቹ አስለቅቆ አመጣት። አለቀ። አዎ
አቶ ሚኪያስ ልጅቷ ከጠፋች ጊዜ ጀምሮ እሷን ለማስመለስ ይጥር ነበር። እናንተ ሰዎች ትረሳላችሁ እንዴ? ማኖችን ልጅ አገታት? የትርሲት ገዳይ እኮ ነው። አስቡ እንጂ። አዎ ሚኪያስ እህቱን ካስለቀቃት ገዳዩን አግኝቶታል ማለት ነው። መጀመሪያም ከዚህ ያስመለጠው ሚስጥሩን ለመደበቅና እህቱን ለመመለስ ቢሆንስ? ልክ ነው፣ ግን ልጅቷ ከዛ ሰውዬ እንዴት እንዳመለጠች ሳናቅ መወሰን አንችልም። እኔ አይመስለኝም። ሚኪያስ እና ገዳዩ የሆነ ወዳጅነት እንዳላቸው በጣም ግልጽ ነው። በሂሩት ሀሳብ እስማማለሁ። ወዴት ነው አንተ? አቤት ጠሩኝ። ስለዚህ ጉዳይ የምታውቀው ምንድን ነው? ኧረ እኔ ምንም የማውቀው ነገር የለም። ይሄ ውሻ እየተጫወተብን ነው አይደል? ይሄ የሚሰራው ድራማ ነው። አሁን እዚህ መጨቃጨቁ ምንም አይጠቅመንም። ልጁን አታስጨንቁት። ምንም የሚያውቀው ነገር ያለ አይመስልም። ልጁ እኮ የዋህ ነው። የዋህ ብሎ ነገር የለም። ስማ ተከስተ፣ ለምን ጠዋት መተህ ልጆቹን ያልወሰድከው? ያው ምን ያንተባትብሃል? የምታውቀውን ተናገር። ለምን ልጆቹን ያልወሰድከው እያልኩ ነው። ምክንያቱም እኔ ማህሌት እንድናመጣ ስላዘዝኩት ነው። ምን ነው ችግር አለ? ማህሌት በመምጣቷ ደስ ብሎናል። ግን ድንገት እንዴት መጣች የሚለው ጥያቄ ሁላችን አይምሮ ውስጥ እየተመላለሰ ነው። እኔ ወንድሟ ከዛ ከማይረባ ነፍሰ ገዳይ መንጋጋ ፈንቅዬ ነው ያወጣት። ሌላ ጥያቄ ያለው ሰው ሳለ? አንተ ፊፊ አምራለች ማለት ነው። ምን እሺ፣ በስድስት ተው ነው ወይስ እየጠራ ነው? ማታነሱ ይጠራል አታነሰም። ቆይሽ ምን ተሻለኝ? ወይኔ ጮና ዳጊ ሶሪ ሊልሽ ነው። በጣም ደብሮታል ምናምን ብለህ በቃ ቴክስት አድርግላት እስቲ። እሺ ካለች በጣም የምታካብደው ነገር አለ። ምን እሺ ነው እሷ እንደዚህ የሚያጎፋጥጣት? ዳጊ ታውቃለህ፣ እቺ ልጅ የሌለ እየተመቸች ነው። አሁን ለራሱ ላይፍ ያለ እሷ ምንም አይነፋ። አንቺም ትንሽ ቆልለሽዋል። ፎንቃና ጨብሲ አባቴ በልክ ሲሆን ነው ደስ የሚለው። የምሬን ነው። ለየትኛውም ቸከስ እንደዚህ ሲሆን አላስታውስም። የሌለ ፎንቃ ወጥሩኝ። የምር እሷ ግን ትወዳለች። ባትወደኝ ታዲያ ለምን አብረኛ አላልጣታል? ወይ ጋቢና ወይ መላ የለኝ። ምን እሺ ነው ፍታ እንጂ አንተ አበዘው እናቴ። የሌለ ነው በቃ ነገሩን ያከበድኩ። እንኳን ባንተ መታብኝ ማንም ሰው ላይ ሲላጡ ይደብረኝ ነበር። አሁን ግን በዚህ መጨከን ከበደኝ። የሴት ግፍ ነው የሚጫወትብሽ። ፎንቋ የሌለ በደም ስር ገብቷል። አሁን ራሱ ስልክ ስላላነሳችልኝ እንዴት ፊቴ እንደጣልኩት አትይ። በቃ ግማሽ ገለምሶ ስቅሚበት ይለቅሻል። ነቃቢ አታስቢ። አንተ ሙት ይዛለህ እንዴ? እኔ እኮ የምሬን የፎነቀኩበት ደግሞ የፎንቃን ኬዝ እያወቅክ እንደዚህ ትላለህ እንዴ? የእውነቴን እኮ ነው። ይሄ ፊት ካልቃምክበት አይነቃ። አታ ፊት ግን ምን ይሁን ነው? ምን ሆነ? አንቺ የሌለ የሆነ ጨፊት ይሆንሽ ነው። እናቴን ጨብሲ ቀንሽ። እባክህ ዝም በል። ካንተ በላይ እኔ ጨባሾኝ ነው። እውነቴን ነው የምልሽ ጩና፣ የአንቺ ፊት ምንም ጨብሲ አይችልም። የሆነ እየተንዘላዘለልሽ ነው። እኔ ቀንስ ብያለሁ። ሳባክ አንተ ሁሌም ሰው ላይ መላት ትወዳለህ። ይኸውልህ እውነቴን ነው። በኋላ ነግሬሃለሁ። ፊቴ ተንዘላዘለ ምናምን ብትል አልሰማም። ስማ ጮማን ታውቀዋለህ? ጨባሹን አይደል? ብቻ ፊት እንደሱ እየሆነ ነው ልትለኝ እንደ በስህተት እኮ ፊትሽን ስላልሾፍሹ ነው። ፊትሽ ቁጭ እሱን እየመሰለ ጩናሙች። አንተ ፍታ እባክህ። ምን አይነት ሙድ ማራመድ ነው የጀመርከው? እኔ ስልክ አላነሳ ብላ ጨንቆኝ እንደዚህ አይነት ሙድ ታራምዳለህ እንዴ? ቴክስት አደረግላትሽ? ገና ላደርግልህ። የምትናገረው ሁሉ እውነት አይመስልም። እኔ አላምንህም። ፍላጎቱ ብር ከነበረ ለምን እዚህ ቤት ባለፈው መጣ? ለምንስ ነበር ሊገል ነበር? አዎ ብር ከሆነ ፍላጎቱ አንተ መግደል ለምን ይጠቅመዋል? አላውቅም እንዴ እኔ እዚህ ቤት ለምን እንደመጣ ምንም ማውቀው ነገር የለም። አትዋሽ እባክህ። ይሄኔ ተጣልታችሁ ነው። ሌባ ድሮም ሲካፈል ነው የሚጣለው። አሁንስ እንዴት ለቀቃት? ምን አግኝቶ ነው እህትን የመለሰልህ? ነገርኳችሁ እኮ። ምን ሆናችኋል እንዴ? ደውሎ ብሩን እንድሰጠውና እህቴ እንደሚለቅልኝ ቃል ገባልኝ። በቃ ብሩን ሰጠሁት። እንዴ ቆይ ብር ከየት አመጣ? የለኝም ምናምን ስትለን አልነበረም እንዴ? አዎ በእውነት ሚኪያስ እኔ በጣም አዝኜብሃለሁ። ያኔ ቤቱ እንድታሰራልን ስንጠይቅህ የለኝም ያልከው ይሄን ሁሉ ገንዘብ ደብቀህ ነው። በጣም ማትታመን አስነዋሪ ሰው ነህ። በጣም ነው እሺ የምታናድደው። ብሩክ ተው እንጂ እንደዚህ አትናገር። ምን ሆናል? እኔ ገንዘብ ከልክያችሁ አይደለም ወይም ደግሞ ሰስቼ አይደለም፣ ስለሌለኝ ነው። በቃ የለኝም። እኔንም ታረዱኛ። አንተ ሰውዬ የምትናገረው ነገር ራሱ ለራስህ ይገባሃል? ለእኛም ያኔ እንደዚህ ነበር ያልከን እንዴ? ሰውዬ ቆይ ምንድን የምትቀባጥረው እንዴ? ቆይ እኔ እኮ ግራ የሚገባኝ
ለአባቴ ማሳከሚያ ብዬ ያስቀመጥኩን ገንዘብ እንደሰጣችሁ ነው የሚፈልጉት። እናንተ እኮ እንዲሰራ የምፈልጉት የእናንተ ቤት ብቻ አይደለም የሰፈሩን ሰው በሙሉ ነው። ያንን ደግሞ ለማድረግ አቅሙ የለኝም አልችልም እያልኳችሁ ነው እንዴ። ነገርኳችሁ የአባቴ ማሳከሚያ ብር ነው። አሁንም እህቴ ስለሆነች ግድ ሆኖብኝ ነው አንስቼ የሰጠሁት። ለምን አትሰሙኝም? ተው እንጂ እንዴ እኔስ ማን አለኝ? እኔ ግን ለእኛ ቤቱን መስራት ስላልፈለክ እንጂ በፍጹም ብር አይመስለኝም። ይህንን ብር ከፍዬ ያስለቀኳት አባዬ እህቴን አቶ መኖር ስለማይችል አባዬ አይኔ እያየ እንዲሞትብኝ ስላልፈለግኩ ነው እንጂ ይሄ ገንዘብ ተርፎኝ ወይም ደልቶኛል ማስቼ የሰጠሁት። ለነገሩ የትርሲት ብር አይደል? እንዴት አድርጋ እንዳመጣችሁ ስለማታውቅ በየቦታው ትረጨዋለህ። የትርሲት ብቻ አይደለም ገንዘቡ የብሩኬም ጭምር ነው። በቃ አሁን የልጅቷን መምጣት በደስታ እናሳልፍ። ሌላ አምባጓሮ አያስፈልግም እንዴ። አሬ እኮ ቆይ እንዴት ነው የምታስቡ? ሁላችሁም ለቤተሰቡ የማያስብና ክፉ ሰው አድርጋችሁ አትዩኝ እንጂ ትንሽ እንኳን ለመረዳት ሞክሩ እንጂ የኔን ህመምና ስቃይ እዩልኝ እንጂ እናንተ የሚሰማችሁ ምን ሆናችኋል? በጣም ነው የማዝነው። በጣም ያዙምባ የሆነ አስመሳይ አንቺ ልጅ እንዴ ለምን ዝም አትይም? እዚህ ሰዓት ላይ ቤንዚል አታርከፍከፍ ያላልኩሽም? እውነቷን ነው ጋሺ፣ በጣም አስመሳይና ክፉ ሰው ነው። ሁላችሁም እጃችሁን አጣጥፋችሁ ተቀምጣችኋል። በቅርቡ ሰልቅጦ ይወጣችኋል። አንዴ ብቻ በህይወት የመኖሬ ማረጋገጫውን ላግኝ እንጂ ሚኪም ሆነ የእሱ ግብረ አበሮች መጨረሻቸው ያማረ ይሆናል። ግሩም ኤርሚያስ መቼ ተውሏል? እባክህ ስማ፣ እንዴት ነበር? አልተንተባተብኩም አይደል? ምን ሆናል? ስማ እንኳን እነሱን እኮ እኔን አሳመንከኝ። በጣም አሳማኝና ለአንተ እንዲያዝኑ የሚያደርግ ምርጥ ንግግር ነበር። ግን ይኸውልህ እነዚህን ሰዎች ቶሎ ብዬ ከዚህ ቤት ካላስወጣሁ እነሱ ራሱ ቀድሞ ነው የሚያስወጡ። የወንገር ማድረግ አለብኝ። ዴራ አያሳስብም። አፋቸውን እኮ ነው ያዘጋቸው። ከዚህ በኋላ ማንም ሰው ቀና ብሎ አያይም። ተከስተ አሁን እንሂድ። አንተ እንዴ አባዬ እኮ መከታ ልጅ ያለኝ እኮ ኮራብኝ። ዛሬ ይኸውልህ ተከስተ የፈለግከውን ነው የምጋብዝ፣ የፈለግከውን እንሂድ። ቆይ አንዴ አንድ ማወራው ነገር አለኝ። ምንድን ነው እሱ ደግሞ ተከስተ? ታዲያ እዛው አንድ ሁለት እያልን አልነግረኝም እንዴ? ይኸውልህ ሚኪ አሁን ከዚህ ገታ ያተረፍነውን ግማሹን ብር እንድትሰጠኝ እፈልጋለሁ። ለምን ሲባል ለምን አባዝ ነው ደግሞ ለአንተ ግማሹን ብር የምሰጠው? ሚኪ ምን ማለት ነው? ነፍሴን አስይዤ እኮ ነው የሁሉ ነገር ያደረኩት። ገንዘቡ ይገባኛል። አንተ ሰው ያማል። ቆይ ለአንተ ለመስጠት ነው ከሰውየው ነጥቅ ያመጣሁት? እንኳን ለኔ ለኮማንደሩ ሰጣል ነበር እንዴ? ደግሞ አትርሳ፣ ሙሉ ሀሳቡ እኮ የኔ ነበር። ተከስተ እኮ ቆይ ብሩ እኔ ጋርስ ቢሆን አብረን አይደል እንዴ የምናጣው? ቆይ እኔ አይደለሁ ከርሰን መሞላል እንዴ? አንተ ከርሳ። ሚኪ ብሩ ያስፈልገኛል። ብሩ እንድትሰጠኝ ፈልጋለሁ። እየቀለድኩ አይደለም። አይ ተከስተ እንግዲህ እጭ ሌላ አምባጓሮ አትፍጠር። በቃ ዛሬ ደስታ ቀን ነው፣ መደሰት ነው ያለብን። ምን ሆናል አንተ? እኛ ምን ይናች የለመድሻትን አንድ ሁለት እንበል። ይኸውልህ ለእህቴም እራት አዘጋጅተን ቆንጆ ያበደ አቀባበል እናደርግላታለን። ሚኪ ልታረሳሳኝ እየሞከርክ ከሆነ አረሳለህ። ብሩን በጣም ነው የምፈልገው። ተከስተ ምን ሆናል እንዴ? እኔ ዛሬ እኮ የደስታ ቀን ነው። እኔ ደግሞ ደስ እንዲለኝ ብቻ ነው የምፈልገው። በእናትህ ሰማይ ተከስተ። ይልቁን ይኸውልህ ስለ ብሩ ደግሞ ቀስ ብዬ አስብበታለሁ። አንተ አታምነኝም? አሁን ይልቁን እናንጣ። ና ተከስተ ና። ይህንን ብር አትስጠኝና ምን እንደማድረግ አሳያለሁ። ከነ ማስረጃው ነው ለፖሊስ ሰጥቼ ዘብጥ እያመጣል። አሁን በእጄ ነው። ትንሽ ልታታልልኝ ብትሞክር እመነኝ ጉድ ነው የምሰራ። አንተ ተከስተ ና እንጂ ምን ሆናል? ምን ይገትራል? መጣሁ። ሰውየው ምን ሆናል? ዛሬ ደስታ ቀን አንዴ ተከስተ ምን ሆናል? ስንት ላይ ተቆራጣ
ሲስቱካ በሰላም ነው ቶሎ ተከሰተ ያልሽኝ? ምን እሺ ነው አሳሰብሽኝ እኮ። አንተ ደነዝ ጭራሽ ረስተኸዋል አይደል? ሲስቱ ደግሞ ምንድነው ሰደቡን ትተሽ ብትነግሪኝ አይሻልም ጉዳዩ? ዛሬ ሰውየው ደውሎልኝ ነበር። እኔ ግን አልሄድኩም። ለምን እንዳልሄድኩ ታውቃለህ? እኔ በምን አውቃለሁ? በአንተ ምክንያት ነው። ቆይ ቀሪውን ገንዘብ አግኝቶት ቢሆን የሰጠኝን ገንዘብ ምን አደረኩት ልለው ነው? አላልኩሽም ዳጊ? የምለውን ነገር ልጠይቀን ነው ከቻሳ በሉ ያለችን። ሲስቱኛ እኮ ፎክ ተክ ብለን መላውን ለመመለስ እየሞከርን ነው። ለምን አትረጅንም አንቺ? አዎ በቃ ትንሽ ቀን ይታገሰን ይመለስለታል። ዝጋ እባክህ። ደግሞ ያወራል እንዴ? ከአሜሪካን በፍጥነት ገንዘቡ እንድልክ እየደወሉልኝ ነው። ቆይ ምን ውስጥ እንደከተታችሁኝ ግን አውቃችኋል ዳጊ? በቃ አቦ ይቅርታ፣ እኔ እንደዚህ መሆኑን አላወኩም ነበር። እሳት ላይ ነው የከተታችሁኝ ዳጊ። ይኸውልህ እንደ ድፎ ዳቦ ከላይም ከታችም እሳት ውስጥ ነው ያስቀምጣችሁኝ። ታውቃችኋል? አታስቢ ሰኒ፣ በቃ ትንሽ ቀን ነው። ፋውልም ሰርተን ቢሆን ብሩ ይመለሳል። አንቺ ግን እንደዚህ አትሁኚ። በዚህ 2 ቀን ውስጥ ገንዘቡን ከየትም ብለን ማታመጣ ከሆነ በማደርገው ነገር እንዳትጸጸት እሺ? 2 ቀን በ2 ቀን የሁሉ ብር ከየት ነው የሚመጣው? አያገባኝም። እኔ የምፈልገው ገንዘቡን ብቻ ነው። ገንዘቡን ከየትም ብለህ አምጣ። ሲስቱ ግን የሌለ እያስቀየምሽኝ ነው። የዲታ ገንዘብ ጠፋ ብለሽ እኮ ነፍሴን አስጨነቅሽው። ለእኔም አስቢልኝ እንጂ። ሰምተኸኛል? 2 ቀን። አሁን አይኔን ማየት አልፈልግም። ከዚህ ጥፋ። እሺ በቃ እንሂድና ዳጊ የት ሄድክ ነው? አሁን አይኔን ማየት አልፈልግም አላልሽኝም እንዴ? እስከ ዛሬ የት እያደርክ ነው? እና ጩና ቤት ነው። ግን እዚህ ፈቅደሽልኝ ብመጣ ደስ ይለኛል። እዛ ድቃስ ምንም አልተመቸኝም። እዛው ደር። አይኔን ማየት አልፈልግም። አሁን ጥፋ። ሲስቱ ደግሞ ሰው ማጓጓት ትወጃለሽ። እኔ ደግሞ ወደ ቤት ተመለስ ልትይ መስሎኝ ማጓጓቴ። ያቺን ብር ሳትይዝ እዚህ ድርሽ እንዳትልሺ። ውጣ ከዚህ አሁን ገልቱ። ይመችሽ በቃ። ዳጊ ሰምተሃል አይደል? 2 ቀን ብቻ ነው የሰጠችን። ቆይ እሺ ምንድን ነው የተሻለን? አቦ ምን እንደሚሻለን አላውቅም። በእናት ለምን የሆነ ቤት አናስደነግጥ? ተደሞ አዛ ነው እባክህ ከተያዝን። ባይሆን ሌላ ሪጎራ ፈልግ እስኪ። የምንፈልገውን ብር ለማግኘት ከዚህ የተሻለ ሪጎራ አለ? እሱማ የለም። ግን ከተያዝንስ? አንያዝም እባክህ፣ በጥንቃቄ እንጓዛለን። እሺ ያሰብከው ቤት አለ? አይጠፋም። በዚህች 2 ቀን ውስጥ ተፍ ቢ የሆነ የሀብታም ቤት ይሰልላል። አየ በቃ አፍጥነው። እሺ ምን አይነት ጣጣ ውስጥ ነው የገቡት? ወይኔ ጸጋዬ፣ በዚህ ጅል እንደዚህ ልታለል? እኔ ጸጋዬ ሰራለታለሁ። እንዲህ ተጫውቶብኝማ በፍጹም አልተውም። ያለበት ድረስ ሄጄ አሰናብተዋለሁ። ከማን ጋር እንደተሳፈጠ ማወቅ አለበት። እኔ ጸጋዬ አይደለሁ። ወንድነት ምን እንደሆነ በደንብ አድርጌ ያሳየዋለሁ። ኖር ልጆች ኖር። ሚኪያስ አልጠራቸውም እንዴ? ዛሬ እኮ የደስታ ቀን፣ አብረውን ራት ሊቀርቡ ይገባል። ከጠገቡ መቼስ በግድ ብሉልኝ አይባልም አይደል? ተዋቸው አባዬ ተዋቸው። እኛ መብላት ምን ጀምር አይሻልም? ያው ብለው መብላት ተፈልጉ ይመጣሉ። ምንድነው? እኔ ሳልሰማ እዚህ ቤት የተፈጠረ ነገር አለ እንዴ? አባዬ ምን ሊኖር ይችላል እንዴ? ኧረ እራት እኮ ነው ያልበሉት። ለምንድን ነው እንደዚህ የምታቀብሉት? በሉ ይሄማ ልክ አይደለም። ምነው ልጄ ስለተመለሰች ደስ አላላቸውም እንዴ? ደስታዬንማ ሊካፈሉ ይገባል። ልጄ ተነስና ሄድና ጥራቸው። ቆይ አባዬ፣ እኔ ራሴ እጠራቸዋለሁ። እሺ፣ እኔ ከጋበዝኳቸው አይቀሩም። አንቺ ቁጭ በይ፣ እኔ እጄ እጠራቸዋለሁ። እሺ ልጄ አንተ ቁጭ በል። ዘነበ ይጠራቸዋል።
የሆነ ነገር ባይፈጠርማ ዝም ብሎ አይገባም። አዎ ችግር የለም። ምን ሂጂ እጠራቸዋለሁ። ችግር የለም። አዎ እኔ ጠርቻቸው እመጣለሁ። ኧረ ሰነፈ እኔ እያለሁ አርሶ አይሉም። ቆይ ኧረ ተው ጋር ሰነፈ አንገላታናቸው። እንዴት ጥራቸው ልደን ልጅ ቆይ ለምን አታዋተው? ስልክ ማንሳት ካልፈለገችስ? ዛሬ እኮ ለመገናኘት ቀጠሮ ነበረ። ቆይ እንዴት ይሄን እያወቀች ስልኳን ዘጋለች? ብሩክ እርምህን አውጣ። በቃ ተታለሃል። ሴትዮዋ ገንዘቡን በልተዋለች። ሰናይት እንደዛ የምታደርገኝ ልጅ አይደለችም። ብሩን ልትዘርፈኝ ሳይሆን ልታግዘኝ ነው የሞከረችው። ማመን ስላልፈለክ ነው እንጂ እስከዛሬ ሁሉም ነገር ውሸት ነበር። ስታጭበረብር ነበር። አይ እንደዛማ አይሆንም። እውነት ያንን ካደረገች ግን አለቃትም። የት ታገኛትና ነው? ቆይ ብታገኛትስ? ገንዘቡ ከጠፋ በኋላ ምን ታረጋታለህ? ይሄ እኮ የእህቴ ህይወት ነው። በእሷ ህይወት ደግሞ ማንም ሰው እንዲቀልድ አልፈልግም። እውነት ገንዘቡን ለማታለል ከሞከረች አለቃትም። እገላታለሁ። እገላታለሁ? አዎ እገላታለሁ። በዚህ ሰዓት ለእንደዚህ አይነት ቀልድ በፍጹም ቦታ የለኝም። ብሩኬ ግን ታውቀዋል? በጣም ጨካኝ ሰው እየሆንክ እኮ ነው። በጣም እየተለወጥክ ነው። ህይወቴ ውስጥ እኮ የሆኑት ያሉ ነገሮች ከዚህ በላይ ጨካኝ እንደሆነ ያደርጉኛል። እኔ ድሮ ምንም አልጣመኝም ነበር፣ ታማኝ አትመስለኝም ነበር። ይሄው አሁን ደግሞ ለዚህ ዳረገች። እሱን አላውቅም። እሱን የማውቀው ስልኩን አንስታ ስታናግረኝ። መቼም ስልኩን አታነሳውም እባክህ። አታልሃለች ብሩኬ። ነቃ ብል እንጂ ምንድን ነው የሆንከው? አይ እንደሱማ አይሆንም እንዴ። አይ በፍጹም አንቺ ዝም ብለሽ የራስሽ ጥርጣሬ ነው። በዛማ አታደርግም እንዴ። ይታታል ተዛለቅናታ። ማን ነው? ወይዘሮ ሂሩት ደህና መሸሽ። ምን ነው በጊዜ ተኛሽ? አሮጊት ምን ጉዳይ ያለውና ያመሻል? አረ ገና ነሽ። ለወትሮም አንቱ ስትባይ አትወጂም ነበረ። አሁን ምን ተገኝቶ ነው? አሁንስ ደከመኝ። ሁሉም ነገር ስልችት አለኝ። አይ እሱማ ማን ያልሰለችው አለ ብለሽ ነው። ግን አሁን ነቃ ነቃ ማለቱ ጥሩ ነው። ለማንኛውም በሰላም ነው ከመሸ የመጣው? አረ በሰላም ነው። ጋሽ ፍቃዱ የልጄን መገኘት ምክንያት በማድረግ ድግስ ብደግስ ለምን አልመጣችም ቢሉኝ ነው ልጠራሽ የመጣሁት። ምን? ከልጄ ገዳይ ጋር ራት ልትጋብዘኝ ነው የመጣው? አረ ተይ እንደዚህ አይባልም። ምንም ቢሆን እኮ የሚኪያስ ነገር አልተረጋገጠም። በልጄ ጉዳይ ከሱ በስተቀር ማንንም የምጠረጥረው የለም። ያው ቢሆንም ልጁን ስለጠሉ አባቱን ማክሮፍ እኮ ተገቢ አይደለም እንዴ። እንደውም ደስታቸው እንደሚያስደስተን ማሳየት እኮ አለብን። ልጁስ በማን ወጣና? አንተ ግን እንደ ሴት ወሬ ከምታመላለስ ለምን አርፋ አትቀመጥም? አረ እኔ ወሬ ለማመላለስ አይደለም እንዴ። ጋሽ ፍቃዱ ራሱ ነው እኮ እንደጠራሽ የላከኝ። አሁን በልታተኛች በለው። አልሄድም። ይሻላል። እኔማ አንቺም ልጆቹም ተገኝታችሁ የደስታው ተካፋይ እንድትሆኑ ብዬ ነበር ልጠራሽ የመጣሁት። ይስፋችሁ። ያው እኔም ልጆቼም ለግብዣው እናመሰግናለን። እሺ ካልሽ ምን ይደረጋል። በቃ ደህና ደሪ። በል ደህና ደር። ትሰማኛለህ? ልጆቼም በጊዜ ራት አብልቼ ነው ያስተኛኋቸው። እንዳትቀሰቅሳቸው። ኧረ አልቀሰቅሳቸውም። እነ ብሩክን እኮ ልጠራቸው ነው። አዎ እሱም ማይረባ ስለሆነ መምጣቱ አይቀርም። ሂድ ጥራው። አሁን በሩን ዝጋልኝ እናውጣ። እሺ ደህና ደሪ። ምን ዋዘጻጭ ነው እባካችሁ? ትንሽ አይደብረውም እንዴ በዚህ እድሜው ሲያሽቃብጥ? ጋዴቢት ደህና ዋላችሁ? እንዴት አልጋሽ? ታች እኮ ተሰብስበን እየጠበቅናችሁ ነው። እዚህ ምን ሰራላችሁ? ኑ እንውረድ። አባዬ እኔ እዛ ሂጄ መፋጠጥ አልፈልግም። ሲጀመር ያንን ጭራቅ እያየሁኝ ራሱ ምግቡ አይበላል። አንቺ ልጅ ይሄ ነገር ማቀባበልሽን ተይ ብዬሻል። እውነቷን ነው ጋሽ። እኔ ሚኪያስ አጠገብ በፍጹም ምግብ ልበላ አልቀርብም። የእስከ ዛሬው የሚቆጨኝ
ገና ለገና በጥርጣሬ ተነስታችሁ ይሄን ማድረጋችሁ ደስ አይልም። በእውነት ተገቢ አይደለም። ቆይ አንተ ግን ምን አዲስ ነገር አግኝተህ ነው ከሚኪያስ ጋር እንዲህ የምትወግነው? እኔ አልወገንኩም፣ ግን ሚኪያስ አጠፋ ተብሎ አባቱን መቅጣት ተገቢ አይደለም። ጋሽ አትልፋ፣ እኔ ዛራት ላይ በፍጹም አልገኝም። አዎ አንተም ብትሆን ከትርሲት ገዳይ ጋር ቁጭ ብለህ እራት መብላት ሊከነክን ይገባል። ቆይ ግን በቃ ልክ እንደዚሁ አይጥና ድመት ሆነ እንድንኖር ነው እንደፈለጋችሁት? አይጧ በድመቷ እስክትበላ ድረስ ነው። አንቺ ልጅ እንደው ተይ ብዬሻለሁ። እንደው እንዲቀራረቡ ማድረግ ነው እንጂ የባሰ ነገር እየፈተሉ ማራራቅ እንደው ይሄ እግዚአብሔር የማይወደው። እኔ በምንም ሁኔታ አልሄድም። በቃ ወስኛለሁ ጋሼ ተወኝ። እኔን የምትወዱኝና የምታከብሩኝ ከሆነ በሉ ተነሱ። እንደዛ ካልሆነ ግን እኔ በጣም ነው የማዝንባችሁ። አባዬ ቆይ ደግሞ ያንተን ከማክበር ጋር ምን ያገናኘዋል? አዎ እኛ እኮ ያወራነው ስለ ሚኪያስ ነው። ካንተ ጋር ምን ያገናኘዋል? እንግዲህ ተናገርኩ። በእውነት የምትወዱኝና የምታከብሩኝ ከሆነ እንግዲህ ዛሬ አያችኋለሁ። ጉዳያችሁ አዚዝ ውስጥ ያዛብኝ ያሳባይስ ጀምር አንዳ ጀምር የበላ ይከብዳል ማለት ስለሆነ ያዝ ብሩኬ ላስቸግር ዳቦ ታቀብለኛለህ? እኔ ኧረ ቁጭ በል ችግር የለም። በእውነት እንዲህ ሙሉ ሆነን ስንገኝ በጣም ደስ ይላል። የደስታ የተካፋይ ስለሆናችሁ በጣም አመሰግናለሁ። እውነት አባይ፣ እኔም ከስንት ጊዜ በኋላ እንደዚህ ደስ ስላለ በጣም ደስ ብሎኛል። በጣም ያው ሂሩትና ልጆቹ ቢገኙ ነበር ያው ደስታው ሙሉ የሚሆነው። ያው ሂሩት ትንሽ አመም አድርጓት አረፍ ብላለች። ልጆቹም ደግሞ ተኝተዋል። እንዳልቀሰቀሳቸው ደግሞ አሳዘነኝ። አይጨነቁ ጋሼ፣ ምን ሆነዋል? ምኖት እኛ ዋና ሰዎች ከተገኘን ሌላው ብዙ አስፈላጊ ነበር እንዴ? እነ ሂሩት ዋና ሰዎች አይደሉም እያልክ ነው? ኧረ እንደሱ ማለት ፈልጌ አልነበረም። አነጋገሬን ቀየርከው። እኔ ያው ማለት የፈለኩት ማህሌት የመገኘቷ ነገር ላይ ከፍተኛ አስተዋጽኦ ያደረግን ያው እኛ ማለት ነው መገኘታችን በቂ ነው ብዬ ነው። እውነት ተከስተ ማህሌት ወደ ቤት እንድትመለስ ላደረገው ነገር ከልቤ ነው የማመሰግነው። ኧረ ሚኪያስ ምን ሆነሃል? በወንድማማቾች መሀል ምስጋና አስፈላጊ ነው? ማህሌት እውነት ለመናገር በጣም ተጎድተሻል። ወደ ቤተሰቦች ስለተመለሽም ደግሞ በጣም ደስ ብሎናል። አባትሽም ባንቺ በጣም አዝኖ ነበር። በእውነት ልጄን ድጋሚ ማየት አልመሰለኝም ነበር። ሚኪ፣ ለዚህ ቤተሰብ ዋስ ጠበቃ በመሆን ጀግንነትን አሳይተሃል። በእውነት ኮርቼብሃለሁ። ኧረ አባ፣ ኧረ አያስፈልግም፣ ምንም አያስፈልግም። ማህሌት በነበረሽ ጊዜ የከፋ ነገር እንዳልደረሰብሽ ተስፋ አደርጋለሁ። በእርግጥ ያው ከባድ መሆኑን አውቃለሁ። በተለይ ለሴት ልጅ እኮ በጣም ፈታኝ ነገር ነው። አዎ በጣም ተጎድቼ ነበር፣ ግን እግዚአብሔር ይመስገን አሁን ቤተሰቦቼ ማለኝ። ደግሞ ሁላችሁም ላደረጋችሁልኝ ነገር አመሰግናለሁ። እኛ ምን አደረግን ብለሽ ነው? ይሄን ያህል ጊዜም እኮ መቆየት አልነበረብሽም። እውነት እህቴ፣ አንቺን ከዛ ሴጣን ለመመለስ የሁሉ ጊዜ መፍጀቴ በጣም ይቆጨኛል። ያ ከይሲ ነገሮችን አክብዶብኝ ነበር። ችግር የለውም ወንድሜ፣ አመሰግናለሁ።
ልጅ ምን ሆነሻል? ሀሳብ የገባሽ ትመስያለሽ። ችግር አለ እንዴ? እህቴ ቢንጂ ምን ሆነሻል? የግድ እኮ ራስሽን መጠበቅ አለብሽ። ምግብ መብላት አለብሽ። እንደውም ቆይ ኪላ ጉርስሽ ማለት ምንድን ነው ማለት አንቺ ማለት ማለት እህቴ ደህና ነሽ? ደህና ነኝ። እና ታዲያ ቆይ ምን ሆነሽ ነው ገና ምግቡን ሳቤው እንደዚህ ነው? ደህና ነኝ አልኩህ እኮ በቃ ተጣጥቤ እመጣለሁ። እሺ በቃ እዚሁ ነኝ። እሺ ከፈለግሽኝ ጥሪ። ምንም እንድትሆኝብኝ ደግሞ አልፈልግም። እሺ እሺ። ምን ነው ቀረው? አይጨነቁ። ደህና ናት። እንድሮ ምኑን አሉ ልጄ? ደህና ናት። ምግቡ መሰለኝ ቀየር ሲልባታል አይደል? ሆዷን ያ የተረገመ ኬሲ መች ደህና ነገር ሰጥቷት ያውቅና ነው። ታዲያ አትመጣም እንዴ? ኧረ እየመጣች ነው። ባኞ ልጅ መሰለኝ ትመጣለች። አባዬ ብላ፣ አንተ ብቻ ብላ። በእውነት ነው የምላችሁ ምግብ እንደዚህ ጣፍጦኝ ከበላው በጣም ቆይቻለሁ። እጅ ነው የሚያስቆረጥመው። ታዲያ ጨምረህ ብላ። ታዲያ ምን አልመጠርጠሩስ ብለውኝ ነው። ብላ ብላ። አትጨነቁ፣ እኔ በጣም ደህና ነኝ። እሺ ትንሽ ምግብ አልተመቸኝም፣ ለዛ ነው። በይ ልጅ በመረቁ እያደረግሽ ብይ። ድንጋጤ ሆነ። እሺ ደግሞ ይለቅሻል። እርግጠኛ ነሽ የምግብ አለመስማማት ብቻ ነው ማለት? እና ሌላም ሊሆን ይችላል እንዴ? ምን ማለት ነው? ተከስተ ለምን የማይናገሩን አልፋበለ? አዎ የማይናገረውን መብላት ይሻላል። ልክ ብለህ ወይኔ ማህሌት አረግዛ ነው። የአርጉም እህቴን አስረግዟታል። ከዛ የተረገመ ሰውዬ አርግዛለች። ይህ ሰውዬ እየተፈታተነ ነው፣ አልለቀው። ይሄ ነገር እውነት መሆኑን ካረጋገጥኩ እደፈዋለሁ። ልጆቼ ያለ እናንተ ማን አለ? ስስቶቼ ናቸው። ተዋደዱ፣ ተፋቀሩ። እሺ አባዬ፣ እኛም ለአንተ ትልቅ አክብሮትና ፍቅር ነው ያለን። የኔ አባት በጣም እንወዳለን። በጣም የኔ ልጅ ወደ ቤቴ ስለመጣሽ በጣም ደስ ብሎኛል። ራስሽን ጠብቂ፣ አደራ ራስሽን ጠብቂ። እሺ አባዬ፣ እኔም በጣም ደስ ብሎኛል። ደግሞ በጣም ናፍቀኸኝ ነበር። ዛሬ አብሬህ መተኛ ትችላለህ? እንዴታ ትችላለሽ የኔ ልጅ፣ ናፍቀሽኝ። አባዬ በቃ እኔ መጣሁ፣ ስልክ ላውራ እንዴ? እሺ ልጅ ተጫወቱ እናንተ። እሺ ደህና ደረች። እሺ ምን ነው በዚህ ምሽት የደወልከው? መሽቷል እኮ ወደ ቤት አትሄድም እንዴ? እንድናወራ ፈልጋለሁ። ስለምንድን ነው የምናወራው? ታዲያ ቆይ ነገ አይደርስም እንዴ? ስለ ብሩ እንድናወራ ፈልጋለሁ። ብሩ እንድሰጠኝ ነው የጠራው። አንተ ደደብ! ታዲያ ቆይ ለዚህ ነው እንዴ ከላይ አስጠራኝ?
አትስደበኝ እስቲ ሚኪያስ። አሁን ብሩን እንድትሰጠኝ ነው የጠራው። እሺ ለማንኛውም ይንጋና እናወራለን። አሁን ተኛ። ምንም ሌላ ወሬ አልፈልግም። ብሩን ትሰጠኛለህ ወይስ አትሰጠኝም? ባልሰጥስ? አትሰጠኝም? በጣም ጥሩ። እንግዲያውስ የኔና ያንተ ወዳጅነት ደግሞ እዚህ ጋር ያበቃል። ተከስተ እኔ አልሰጥህም አላልኩም። አሁን ግን ይሄን ለማውራት አመቺ ጊዜ ላይ አይደለም። ነገ እናወራለን አልኩ። እየከዳኝ ነው እንዴ? አረ እየከዳሁ አይደለም። ታዲያ ገንዘቡ ስጠኛ። አሁኑኑ ገንዘቡ ያስፈልገኛል። ተከስተን መቼስ በቃ ደደብ መሆን አይሰለችም አይደል? ከኔ የተሻለ ደደብ ሆነ ነገሮች እንደማታበላሽ ተስፋ አደርጋለሁ። አሁን ገንዘቡን ስጠኝ። ወይ ሄሎ ዳጊዬ። ማሂ ነሽ? የኔ ፍቅር አንቺ ነሽ? እውነትሽን ነው? አሁን እኔ ነኝ። የኔ ጌታ እንዴት ነህልኝ?